ወራህመቱላሂ ወበረካቱ። እስላም ሆናችሁ ክርስቲያን ሆናችሁ በፈጣሪያችሁ ታገኙታላችሁ። እኔ ከጠፋሁኝ 7 ዓመቴ ነው። አረብ አፍኖኝ ነው የኖርኩት። ቤተሰቦቼን ቁጥር ነው አላስ ችግር የለም ማለት እንዴት መቼ እንደመጣሽው ከጠፋሁኝ አሁን አንድ ሮብ የዛሬ ሳምንት ሮብ ነው የጠፋሁት። ከሀገር ከወጣሽ ስንት ዓመትሽ ነው? ከሀገር ከወጣሁ እንግዲህ 8 ዓመት እየሆነኝ ነው። 8 ዓመቱላ ለቤተሰቦች ጋር አላወራሽም? ምንም ቤተሰቦቼን የማውቀው ታሪክ የለኝም። ቁጥራቸውን አሁን እንኳን ለማስታወስ ፈልጌ ነበር። ምን ነገር አይዞሽ አይዞሽ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቤተሰብ እቺ ልጅ ከጠፋችሁ 7-8 ዓመቴ ነው እዚህ ሀገር ከመጣሁ እያለች ነው። የቤተሰቦቿን ቁጥር አታውቅም። እባካችሁ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና ውድ የተከበራችሁ ቻናሌ ቤተሰቦች እናንተ በየቤቱ ስንት ጉድ አለ፣ ጉድ ያልወጣ ስንት አለ። አሁን እቺ ምስኪን አፋውላ ተሳስሯል። አማርኛ ራሱ ጠፍቶባታል። ሰላም አለይኩም ማለት ራሱ ጠፍቶባታል ማለት ነው። እና በቃ ታፍናለች። እየተደበደብኩኝ ታፍኜ ነው የምኖረው ነው ያለችው። 8 ዓመቴ ነው ከሀገር ከወጣሁኝ፣ ግን አረቦች አፍኖኝ ነው የኖርኩት። ያው በሆነ ቀዳዳ ይመስለኛል የወጣችው። አሁን ራሱ አምልጣ ማለት ነው። እና አፋ ራሱ እንዳለ ቆሳስሎባታል። ችግራ ምን እንደሆነ አልታወቀም። ልጁም ደግሞ የሆነ ኦሮሞ ነው መሰለኝ፣ ቋንቋ ብዙም አያውቅም። እንዴት ጠፋሽ፣ በምን ጠፋሽ ምናምን ብሎ እንትን አድርጎ እየጠየቃት አይደለም። እስቲ እቺን ልጅ የምታውቁ ካላችሁ ሁላችሁም ሼር ደውት እያደረጋችሁ እንግዲህ ብዙ ሰው ለስን 7,000 ምናምን ሼር ተደርጓል። ኢንሻአላህ ቤተሰቦቿ በዚህ አጋጣሚ ይገኛሉ ብዬ ገምታለሁ። እሷም ከቤተሰቦቿ ትገናኛለች። ወይኔ አይታችሁታል። 8 ዓመት ሙሉ ደግሞ ሳትቀበል እሷን አፍነው ብሯን እየከለከሉ ጉልበታን እየበሉ አረብ እየቀጠቀጠ ለዚህ አብቅቷታል ማለት ነውና አፋ ሁላ ተሳስሮባታል። እኔ እንጃ ወላሂ አላህ እንደው ማለት ነው በየቤቱ የባሴ ነው ያለው የባሴ። ይሄን እኮ ስንት አለ ሚዲያ ያልወጣው ስንት አለ ታፍኖ ተቀጥቅጦ የሚኖር እንደሰው ማለት ነው። አያችሁ የ8 ዓመት ብር ማለት የትና የት ነው? ገናውን ካሁን በኋላ ሃሁ ብላ ለመስራት ማለት ነው። ወይኔ 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 የኛ ጉድ የኛ ድካም የኛ ጉድ አያልቅም እላችኋለሁ ዶቼ። እና እስቲ እቺን ልጅ የምታውቁ ሁላችሁም ሼር አድርጉ። ብቻ አማራ አነጋገር አማራ ክልል ይመስለኛልና እንደው አላህ ሰዎቿን ያውጣላት፣ ቤተሰቦቿን አላህ ያውጣላት። ኢንሻአላህ ቤተሰቦቿ ይገኛሉ ብዬ ገምታለሁ። ለምን እሱ ትንትን አድርጎ እየጠየቃት አይደለም። አካባቢሽ የት ነው? ወረዳሽ የት ነው? ከየት ከተማ ነው የወጣሽው? ከየት ሀገር ነው? ከየት አካባቢ ነው ብሎ ልጁ አብራርቶ እየጠየቃት አይደለም። እሱም ብዙም አማርኛ ያቅም ያን አይላቃል። ግን የት ነው የተወለድሽው? የት ሀገር ክልል ልጅ ነሽ? አካባቢሽ ምንድነው? ወረዳሽ ምንድነው? ቀበሌሽ ምንድነው ብሎ የሀገሩን ስም እየጠየቃት አይደለም ልጁ ማለት ነው። አላህ ይስጠው። ይሄን ራሱ መቦሰቱ ትልቅ ነገር ነው። እና የምታውቁ ካላችሁ እሷን የምታውቁ የጠፋችባችሁ ካላችሁ ሼር እያደረጋችሁ ለቤተሰቦቿ ምንድነው ማድረሱ። የኔ እናት ታለቅሳለች። ልጆች ይሄን ልጅ ይኖራታል። ይሄን ልጅ ያለቅሳል። እና ደግሞ ልጅ ሞተች ብላ ይሄን እያለቀሰች ነው። አባት እንደዛው እያለቀሰ ነው። 8 ዓመት እንዴት ቤተሰቦቿ አላስፈላለጉም ይሆናል እንግዲህ፣ ወይንም አስፈላልጎም ይሆናል ማለት አስፈላልጎም ይሆናል ያላስፈላለጉም ይሆናል። ያው 8 ዓመት ሙሉ ዝም ብሎ አይቀመጡም ብዬ ገምታለሁ፣ በተሻሻለ ቴክኖሎጂ ማለት ነው። እና እስቲ ሼር እያደረጋችሁ እቺን ልጅ የምታውቁ ካላችሁ ትንትን አድርጎ የሚጠይቃት ቢኖር መልካም ነበረ። ኢንሻአላህ እሱ የሚጠይቃታል። ድጋሚ ቪዲዮ ይለቃል ብዬ ገምታለሁ። ፎሎ አድርጌዋለሁ እላችኋለሁ። ዶቼ በየቤቱ ስንት ጉድ አለ፣ ስንት መከራ ስቃይ አለ። የመዳም ቅመሞች እንሰራለን እንለወጣለን ብለን ወተን ስንት በደል አለ። እስቲ እንደው አላህ ብቻ በሰላም ለሀገራችን ያብቃን። ወላሂ በዘርዘሬታችን እንዲህ አይነት ስቃይ ያሳየን እላችኋለሁ። ወዶች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቦቿን አስፈላልጉላችኋለሁ። በጣም ታሳዝናለች። እስቲ ቆይ ቪዲዮ አቀርብላችሁ ማለት ነው። እስላም ሆናችሁ ክርስቲያን
ሆናችሁ በፈጣሪያችሁ ታገኙታላችሁ። እኔ ከጠፋሁኝ 7 ዓመቴ ነው። አረብ አፍኖኝ ነው የኖርኩት። ቤተሰቦችን ቁጥር ነው የምፈልገው። አላስ ችግር የለም ማለት እንዴት መቼ እንደመጣሽው ከጠፋሁኝ አሁን አንድ ሮብ የዛሬ ሳምንት ሮብ ነው የጠፋሁትኝ። ከሀገር ከወጣሽ ስንት ዓመትሽ ነው? ከሀገር ከወጣሁ እንግዲህ 8 ዓመት እየሆነኝ ነው። 8 ዓመት ሁላ ለቤተሰቦች ጋር አላወራሽም? ምንም ቤተሰቦችን የማውቀው ታሪክ የለኝም። ቁጥራቸውን አሁን እንኳን ለማስታወስ ፈልጌ ነበር። ምን ነገር አይዞሽ አይዞሽ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቤተሰብ እቺ ልጅ ከጠፋችሁ 7-8 ዓመቴ ነው እዚህ ሀገር ከመጣሁ እያለች ነው። የቤተሰቦቿን ቁጥር አታውቅም። እባካችሁ። ሰላም አለይኩም ወራህመቱላሂ